ወጣቶች ለእናንተ ነው ብስራቱ። ወሻቡን ነሻ ፊ ዒባደቲላሂ ዐዘ ወጀል ወጣት አላህን በመገዛት የወጣትነት ዕድሜውን ያሳለፈ ወጣቶች የት አላችሁ? ነገ አላህ የእሱ አርሽ ጥላ ስር የእሱ ጥላ ስር መጠለል አትፈልጉም ወጣቶች? ይህን ጊዜያችሁን ተጠቀሙበት፣ ሰላታችሁን በወቅቱ በመስገድ ይህን ጊዜያችሁን ተጠቀሙበት፣ ዒልም በመማር ቁርአን በመቅራት ዚክር በማድረግ እናት አባታችሁን በመኻደም ይህን ወጣትነት ዕድሜያችሁን ተጠቀሙበት። ወቱቡ ኢለላህ ወደ አላህ ተመለሱ። አዩሃ ሸባብ እናንተ ወጣቶች ሆይ ኑ ወደ አላህ ኑ ተመለሱ። ይሄው ብስራት አለ። የእሱ ጥላ ስር ትጠለላላችሁ። የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ወጣቶች አዎ ወላሂ ያጀቡ ጓደኞችህ ወንድሞችህ ቲፎዞችህ በፌስቡኩም አብረህ ስትዘፍን በፌስቡኩም ስትወዛወዝ ፎሎ ላይክ ሼር እያሉ እዚች ጋር አዎ ባላንስ እየጨመረ ነው፣ አካውንቴ ከፍ እያለ ነው፣ እንዲህ እያለ ነው፣ ስለዚህ በዚህ ቢዝነስ አድርገው ገንዘቡም ሲሞላ ምን ሲል ዙሪያ ሊሰበሰቡ አንተን ሊያበረታቱ ይችላል። የሚያበረታቱ በምንድን ነው? በፈሳድ ነው። አይታቸዋል። ይወስትን ነው አንድ የሆነ አዝማሪ የሆነ ዘፋኝ ዘፈን ሲለቅ ላይኩ ሼሩ ሸይጣንም አብሮ ሼር ያደርጋል። ለዛ ነው ይበዛል አይደል? ቁርአን ሲሆን እኮ አይታቸዋል። የለም ሐዲስ ታያላችሁ፣ የለም የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአን ሲራቸው ተፍሲር የአላህ ቃል ሲፈሰር ምን ሲባል የለም። ምንድን ነው የሚያመላክተው? ወዴት ነው ፐርሰንቱ ያመዘነው? ወዴት ነው ሰው ተጠቅልሎ የገባው? በራሳችን ሞባይላችንን እናገላብጠዋለን። አሁን ባለው ጥናት አንድ ሰው በሶሻል ሚዲያ በተለይ ቲክቶክ የሚባለው በጣም አጭር እንዳይሰለች ተደርጎ የመጣ ስለዚህ ባለው ጥናት አንድ ሰው ቲክቶክን በቀን 20 ጊዜ ይመለከታል። 20 ጊዜ ይመለከታል ማለት አንዴ ሲመለከት 30 ደቂቃ በትንሹ ወይም 1 ሰዓት ሊፈጅ ይችላል። አንዴ ሲመለከተው እንዲህ እየከፈተ እየዘጋ 20 ጊዜ በ30 ደቂቃ እንኳን ቢባዛ ለ12 ሰዓታት ምን እያየ ነው? ቲክቶክን ያያል ማለት ነው። ሱብሃንአላህ። እሺ ምናየውስ ምንድን ነው? ኸይር ነው ወይ ሸር ነው? ጊዜያችን እንዴት እንደሚበላብን እንዴት እንደሚገልብን አላህ ይዘንልን። ከራሴ ጀምሮ ወላሂ አፍራለሁ። የአላህ ቃል ደብዳቤው ቁርአኑን እንደው ለአንድ ሰዓት ሶብረኛውንስ ሚይዘው ማን ነው? ሶብረኛ አንድ ሰዓት በዛ። እሺ ለ30 ደቂቃ ሶብረኛውን ይዞስ ማን ነው? የአላህን ቃል የሚቀራውስ የጌታችን ደብዳቤ አላህ ይህን ደብዳቤ ልኬልህ ለምንድን ነው ያላነበብከው ብሎ ቢጠይቀን፣ ለምንድን ነው መመሪያውን ያልተገበርከው ብሎ ቢጠይቀን፣ ለምንድን ነው ማዕናውን ትርጉሙን ያላወቅከው ብሎ ቢጠይቀን መልሳችን ምንድን ነው? የሆነ ዘመዳችን ከአውሮፓ ሊሆን ይችላል ወይም ከኢሲያ ብቻ ከሆነ ከውጭ ሀገር ፖስታ አድርጎ ደብዳቤ ቢልክልን የላከልን ደብዳቤ ወይ በእንግሊዘኛ ወይ በቻይንኛ ወይ በአረብኛ ወይ በፈረንሳይኛ እኛ በማናውቀው ቋንቋ ቢልክልን ያንን ነገር ሳናስተረጉመው ምን ያህል ጊዜ እንቆያለን? 2 ዓመት? ስንት ቀን እንቆያለን? 30 ደቂቃ እንቆያለን? እንሮጣለን። አለም ቪዛ ነው የላከልኝ ምንድን ነው የሚለው ደብዳቤው? ዶላር ልኬልሃለሁ ነው ወይስ ምንድን ነው? እንወሰወሳለን። ስለዚህ ያንን ቋንቋ የሚያውቅ ምን እናደርጋለን? ሂደን እናስተረጉማለን። ምንድን ያለው እስቲ ንገረኝ ደብዳቤ። ያ አላህ ደብዳቤ እኛ ጋር መጣ። ስንት ዓመት በእኛ ላይ ያለፈብን ትርጉሙን ሳንረዳው የምንቀራትን በየቀኑ በቀን 17 ጊዜ በፈርድ ሰላት ብቻ የምንቀራት ሱረቱ ፋቲሃ ኡሙል ኪታብ የተባለችዋ ብዙ ነገር ጠቅልላ ያዘች ዱዓ እኮ ናት ሱረቱ ፋቲሃ። የእሷን ትርጉም ስንቶቻችን ተረዳን? ከሰላት በኋላ ሱረቱል ፈለቅን ሱረቱን ናስን እንደዚሁም ሱረቱል ኢኽላስን እንድንቀራ ታዘናል። አያተል ኩርሲይን እንድንቀራ ታዘናል።
ይህን መቅራት ትልቅ ጠቀሜታ እንዳለው ብዙ ጊዜ ተብራርተዋል፣ ተነግሯል። ከሸይጣን መጠበቂያ፣ ከድግምተኛ፣ ከሳይር፣ ከተለያየ ነገር መጠበቂያ መድኃኒት ናቸው ለኛ። በተለይ ፈጅርና መግሪብ በኋላ ሶስት ጊዜ እንዲቀራ አዘዙ ነብዩ ሰለላሁ ዐለይሂ ወሰለም። አያተል ኩርሲ ስንቶቻችን ማዕናውን አወቅን? አያተል ኩርሲ ስንቶቻችን ማዕናውን አወቅን? በየቀኑ ምንቀራው ከሰላት በኋላ እንቀረዋለን። ቁል ሁወ አላሁ አሐድ ስንቶቻችን ማዕናውን አወቅን? ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ። እስቲ እነዚህን እንኳን ስንቶቻችን። ሌላ ነገር ግን ይሄን መስፈርት ያሟለ ሲባል ጠይቀንም ምን ብለንም ያን ነገር ለማወቅ እንጥራለን። ታዲያ ወጣቶች፣ ቁርአን ያልቀራችሁ ወጣቶች ስንት ዓመት ፈጀባችሁ? ዛሬ ቀራለሁ ነገ ቀራለሁ ስትሉ አሁንም ጊዜው አልረፈደም። እናንተ ላይ የሚጠበቀው መወሰን ነው፣ በአላህ መመካት ነው፣ አላህን እርዳታ መጠየቅ ነው፣ ካላችሁበት ቦታ ከመጥፎ ቦታ መራቅ ነው። ለመስተካከል ለመቀየር ምን ያስፈልጋል? አካባቢ ቦታ መቀየር ግድ ነው። ለዚህ አንድ ሐዲስ አስታውሳችኋለሁ። ያንን ሐዲስ ልጨርሰው። የቱን? የአላህ ጥላ ስር የሚጣለሉ ስንት አየን? ሁለት አየና ወሻቡን ነሸአ ፊ ዒባደቲላህ። ሶስተኛው ወረጁሉን ቀልቡሁ ሙዐለቁን ቢልመሳጅድ ልቡ መስጊድ የተንጠለጠለ። የአላህ ወጣቶች፣ አሁንም እናንተን ሁሉንም ሰው ነው የሚመለከተው፣ ግን ወጣቶች ስንቶቻችን ልባችን መስጊድ ይንጠለጠላል? ሙአዚኑ ሐያ ዐለ ሶላህ ሐያ ዐለል ፈላህ ብሎ ሲጣራ በደስታ በሐሴት በደስታ ነው የምንመጣው ወይስ ጠጭ ደግሞ የምንለው? በተለይ አሁን ዘመኑ የመጣው ጊዜያችንን በጣም እየበላ ያለ ኳስ አለ። እኔ ሐራም ነው ውስጥ ምናምን አይደለም እየገበሉ ከጊዜ አንጻር ግን በዚህ ሰዓት ስንት ሰላት አመለጠን በሐያታችን? ኳስ ነው እያየን ስንት ሰላት፣ 10 ሰላት እያየን 8 ሰዓት ተኩል የጀመረ ጫውታ ከሆነ ወይ 9 ሰዓት ተኩል የጀመረ ከሆነ ቆይ በኋላ ሰግደዋለሁ ብለን ስንት 10 ሰላትን ፎረፍን። የ10 ሰላት ጥቅም ታውቃላችሁ? 10 ሰላት እኮ ማለት መላእክቶች ምስክርነት የሚሰጡበት ሰላት ነው። 10 ሰላትና ሱብሂ ሰላት ነቢዩ ሰለላሁ ዐለይሂ ወሰለም የተዓቀቡን ዐለይኩም በእናንተ ላይ ይተካካሉ። ማን? መላኢከቱን ቢለይል ወመላኢከቱን ቢነሃር፣ የሌሊትና የቀን መላእክቶች በእናንተ ላይ ይተካካል። 10 ላይ መጡት ሱቢ የመጡትን ይተካሉ። ሱቢ የሚመጡት ደግሞ 10 መጥተው ያደሩትን ይተካሉ። አላህ ይጠይቃቸዋል። ባሪያዎቼን ይላል ምን እንደሰሩ እያወቀን እየሰገዱ አገኘናቸው፣ እየሰገዱ ትተናቸው መጣን። ስንት የመላይካ ምስክርነት አመለጠ? ስንት የመላይካ ምስክርነት አመለጠ ባንተ ላይ? 10 ሰላት አመልጦ ፈጅር አመልጦ ስንት የመላይካ ምስክርነት አመለጠ። በምን? በማይረባ ማንነትን በማዕቀን ቡድን አቁን ወላሂ የሻይ ብሎ ልኮልሃል። አቁንም ያቁናል እንዴ? እኛ ግን እከሌ ተሸነፈ ጨጓራችን ይቃጠላል፣ እከሌ ተሸነፈ የሆነ መከራ እራት አልበላም ይላል፣ እከሌ ተሸነፈ በቃ ተውኝ ይላል፣ ይደባደባል፣ ይጣላል፣ ብሎም ቁማር ውስጥ ይገባል። አሬ ስንት ወጣት ቁማር ውስጥ ገብቷል። የቁማር አደጋነት እኮ ከባድ ነው። ቁማር ከባድ ነው፣ አደጋው ከባድ ነው ወላሂ። ቁማር ብዙ ነገርን ያሳጣል። አላህም በቁርአን ነግሮናል። ሸይጣን በቁማር የእናንተን ሐያታችሁን እንደሚያበላሽ ኢነማ ዩሪዱ ሸይጣን አን ዩቂዐ በይነኩም አልዐዳወተ ወልበግዳ ፊል ኸምሪ ወልመይሲራ። ሸይጣን እኮ እናንተን በአስካሪ መጠጥና በቁማር በማዕከላችሁ ጸብና ጠላቻን መጣል ነው የሸይጣን ስራ ነው። እንደዚሁም ከአላህ መንገድ ከቁርአን ከዚክር ከሰላት ያዘናጋችኋል። አዎ ቁማር በዛ እናሲዝ ይላል። እናሲዝ አይደል? አርሴናል ያሸንፋል አይደለም? ማንቸስተር ያሸንፋል። 1000 ብርም 2000 ብርም ከዛ በላይ ያወጣል። ሲበላ ኮንግራ ብሎ ሄዳል። ጸብ ነው። አንዱ ቁማር ጀመረ አሉኝ። በጣም ታታሪ ሰራተኛ ማለት ነው። ቁማር ጀመረና በአንድ ሌሊት ላይ 400 ሺህ ብር ተበላ እና
ከዛ በኋላ ያንን ለማስመለስ ብሎ እልህ ውስጥ ገባ። ያለውን ንብረት ጸጉር አስተካካይ ነበር አሉ። ያን ንብረት በሞላ ሽጦ ቁማር ውስጥ፣ የቤት ዕቃ ጀመረ ቁማር ውስጥ፣ ባዶ ሆነ። መጨረሻ አቅሉንም ትስቶ መንደር ላይ መቀመጥ ጀመረ እና መቀፈል ጀመረ አሉ። ማዕማና መቀፈል አልኳቸው። ምን ማለት ነው መቀፈል? ይኸው ሰው ይጠይቃል አሉ። 10 ብር አለ 20 ብር አለ እያለ አያችሁ የት እንደሚወስድ። ኸምር ዛሬ አብዛኛው ወጣት ገብቶበታል። አላህ ይጠብቃል። ኸምር ላይ ገብተዋል። በቃ ኸምር ላይ ገብተዋል። በተለያየ ሲስተም በቃ የኸምር ጠርሙስን ልክ አንዳንድ ኸምሩን ማንን ነው አላህን መሸወድ ይቻላል? አላህን ማታለል ይቻላል? በለስላሳ ጠርሙስ ኸምሩን ይከትና ለስላሳ እንደሚጠጣ አስመስሎ የሚጠጣል። ይቻላል አላህን መሸወድ? ላ ራስን ነው የሚሸወደው ወንድሜ። ግን ምንድነው በቃ እንመለስ፣ እንቶብት። አላህ የተውበት በሩ ክፍት ነው። የተውበት በር ግን የሚዘጋበት ወቅት 2 ወቅት አለ። አንዱ በሁሉም ላይ ፀሐይ ከመግቢያዋ ስትወጣ ትዘጋለች። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩ ፀሐይ ከመግቢያዋ ስትወጣ ትዘጋለች። መን ታበ ቀብለ አን ተጥሉዐ አሸምሱ ሚን መግሪቢሃ ታበ አላሁ ዐለይህ። ፀሐይ ከመግቢያዋ ከመውጣቷ በፊት የተወበተ ሰው አላህ ተውበቱን ይቀበለዋል። ያ ጊዜ ግን የቂያማ ምልክት ነው። ይሄ በሁሉም ላይ። እያንዳንዳችን ደግሞ በተለያየ ጊዜ ግን የሚዘጋብን ሰዓት አለ። ያ የቂያማ ምልክት ሳይመጣ አሁን መቼ? ኢነላህ ዐዘ ወጀል የቅበሉ ተውበተ ለዐብዲ ማ ለም ዩገርግር። አላህ ከባሪያው ተውበቱን ይቀበለዋል ገርገራ ላይ እስካልደረሰ፣ ጣረሞት ላይ እስካልመጣ። ጣረሞት ማለት ሞት ሲመጣ የዛኔ ቤተሰብ ይንጫጫል፣ ሊሄድብኝ ነው ብሎ ሲያለቅስ፣ አንተ ግን እየተመለከትክ ነው። አላህ ያሳይሃል፣ መላእክቶችን ታያለህ፣ ጀነት ጀሃነም ይገለጽልሃል። ጥሩ ብትሆን መኖሪያ ነበር ይባላል። ነገር ግን እምቢ ብለስሌክ መኖሪያ እዚህ ነው ይባላል። የዚህ ጊዜ ላኢላሃ ኢለላህ ብያለሁ ብትል፣ ተውባ አድርጌያለሁ ወደ አላህ ተመልሻለሁ ብትል በሩ ተዘግቷል። ስለዚህ ያ ወቅት መምጣቱ በፊት እንመለስ። ዛሬ ደግሞ ባለንበት ተጨባጭ ምንም ዋስትና የለንም። ዋስትና ያለው አለ ይኸው እየሰማን ወላሂ ድንገተኛ ሞቱ በዛ። በመኪና አደጋ እከሌ ሞተ። ምን የመሰሉ ሸበላ ልጆች ይታያሉ እኮ ወላሂ በሚዲያው ሲለቀቅ። አላህ ይማራቸው፣ አላህ ይዘንላቸው። ስንቱ እያለቀ ነው በአደጋ በተለያየ ነገር። በፊት እንኳን እንደው እንደ ልምዱም አባቶች በእድሜ ሞቱ ምናምን። አሁን እኮ የወጣት ሞት እየበዛ ነው። በሽታው የተለያየ አይነት በሽታ መጥቷል። አላህ ከበሽታ አላህ ይጠብቀን። ብዙ ባንድ የሚጥሉ በሽታዎች መጥቷል። ታዲያ ተውባ ማድረግ የለብንም? ወደ አላህ መመለስ የለብንም? ያ ቤታችንን ማሳመር የለብንም? የቀብር ቤታችን ስንትና ስንት ወጣቶች ወንድሞች እህቶች አሉ መስጊድ ሳይገቡ መጨረሻ ሰዓት ጀናዛቸው መስጊድ የሚገባ። ስንትና ስንት እህቶች አሉ ሂጃብ ልበሱ ሲባሉ እምቢ ብለው መጨረሻ ግን በግዴታም በምንም ከፈናቸውን ተከፍነው ያው ተሸፍነው የሚመጡዋል። ይህ ወቅት ይመጣል። ከዛ በፊት ግን ዛሬ እናስተካክል ነው።